የሚፈታተንን ጠላታችን አባት ሆይ ቅዱሳን መላእክትን ልክ ከእግራችን በታች እንጥልን ዘንድ ለምናለን። መድኃኔዓለም ክርስቶስ ሆይ እችን ቀን የአንተ ድንቅ ስራ፣ የእናቴን ድንቅ ስራ፣ የቅዱሳን መላእክት የሰማዕታት የጻድቃን ድንቅ ስራ የምንሰማበት ነውና መድኃኔዓለም ክርስቶስ ሆይ መካከላችን አድሮ በውስጣችን አድሮ የሚፈታተነው ጠላታችን የሚዋጋልን ቅዱሳን መላእክትን አዘ እንዲዋጋልን ከእግራችን በታች እንጥልን ዘንድ እንድትያዝልን ዘንድ ለምናለን። መድኃኔዓለም ክርስቶስ ሆይ ቀሪውን ሰዓታችን አንተ እንድትባርክልን እንድትቀድስልን ዘንድ ቅዱስና ገናና ሆነ ስም እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትን አረጉ ድምጽሽ አይሰማም። እግዚአብሔር ይመስገን። ለኔ ነው ወይ የማይሰማኝ? አይሰማም በዛተኝ አረጉ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ዘላለሙ አሜን። በወደደን በፈቀረን በመድኃኔዓለም ፍጹም ሰላም እላችኋለሁ። እህት ወንድሞቼ እንደምን አመሻችሁ፣ እንደምን ሰዓት ተደረሳችሁ። አሜን። ሳይገባ እንዲገባን አድርጎ እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን በምሕረቱና በቸርነቱ ብዛት ለዚህ ሰዓትና ለዚህ ደቂቃ ያደረሰን መድኃኔዓለም ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነና የተከበረ ይሁን አሜን። አትለይምና እናቱ እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ሰማዕታት፣ ጻድቃን መድኃኔዓለም ያከበራቸው ሁሉ ክብርና ምስጋና ይገባቸዋልና ለእነሱም ክብርና ምስጋና ይድረሳቸው አሜን። እንኳን አደረሳችሁ። በዕለቱ ታስቦና ተከብሮ የሚውሉት የቅዱሳን በዓል አሜን። እንኳን አብሮ አደረሰን። ከቅዱሳን በረከት ያሳትፈን አሜን። እነሆ የሳምንታዊ መርሐ ግብራችን የምስክርነት ሰዓት ነው። ምስክርነቱን ቁጥር የጻፋችሁ ተራ ቁጥራችሁን እያያችሁ እንትን በሉ ቀጥሉት። ድምጽ አልተሰማም እንዴ? ይሰማል። ያው ደንግጠው ይሆናል። በቃ ያዙ ቁጥርቶች ወለተ ሚካኤል ከነ ቤተሰቦቿ ቁጥር ጻፉ። ቅዱስ ከሚዘጋጁ እኔ ልመስክር። ቀጥይ እሺ ተቀጥይ። በስላሴ ስም በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ እህት ወንድሞቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ የምመሰክረው ማለት ተነግሮ ማያልቅ ነው። በስጦታው የጌታ ስራ ብዙ ድንቅ ነው። ብዙ ድንቅ ነገር ተደርጉልኛል። ግን ከጥቂቱ በትንሽ ማለት ነው። የሚዘክረው ይመሰክራል። በእግዚአብሔር ኃይል ቸርነት እሱ አንድ ቤት ሁነኝ እህቶቼ የዛሬ የሚመሰክረው የዛሬ 15 ዓመት ነው እህቶቼ እና በስደት ነበርኩና አጋጣሚ የኔ ቪዛ ተባላሽቶ ነበርና አይሆንም አትሳፈርም ወደ ሀገርሽ ተባልኩና በቃ ለ5 ዓመት ቆይቻለሁ እዛ ሀገር ማለት ነው። ከዛ ልሳፈር ሲፈልግ አትሳፈርም ተባልኩ። ከዛ እያለቀስኩ ምንም ነገር አይጾም አይጸልይ ምንም ነገር አያውቅም ነበር። ከዛ እያለቀስኩ እንዴት በቃ አትሄድም ገና ትቆያለሽ ታድሶ እስከሚመጣ አዲስ አበባ ሄዶ ይታደሳል ምናምን አሉኝ። እያለቀስኩ
ማለት ብዙ ከልጆቼ ከቤተሰቦቼ ብዙ ቀን ተለያይቻለሁ። ወደ አልጋ ወደ 6 ዓመት 5 ዓመት ይሆናል ከተለያየሁት። ከዛ በጣም እያለቀስኩ እግዚአብሔር ፍጡሩ የማይረሳ አምላክ አንድ ለሆነት ሃይማኖቷ ክርስቲያን ሆና የሌላ ዜጋ አለች። ከዛ ምን ትነኛለች አንቺ ጾም ሀገር እያለሁ ይጾም ነበረ። ግን ምንም ስለ ጾም እዛ ከሄድኩ ሀገር ካበርኩ ስለ ጾም ምንም አላውቀውም። 24 ሰዓት ነው የሚበላ። እንደፈለግኩ ነው የምናገር፣ እንደፈለግኩ ነው የምሳደብ። ኃይለኛ ነበርኩ እህቶቼ። እና ከዛ ምን አለችን ጾም አለችን። እህቶቼ ይገርማችኋል። እኔ ምንም ስለ ጾም ማለት ረስቼዋለሁ ልበል ሊባል ይቻላል። በቃ ስለ ጾም ምንም አይችልም። ከዛ ምግብ ነው የሚሰራ የነበርኩ እዛ ሀገር። ከዛ ልጾም ማለት ነው አሞኝ ብዬ ተኛሁት እህቶቼ። አሞኝ ብዬ ሲተኛ እጾማለሁ፣ ግን ምንም የሚበላው አላውቀውም። ስጋ የበላሁ ይሆን መሰለኝ፣ ግን ጾም እንደ ተኝቻለሁ ለ3 ቀን ማለት ነው። ከዛ እህቶቼ በሚደንቅ ሁኔታ ማለት ነው እኔ አልጾምኩም፣ ግን ጾም እያለ ተኝቻለሁ። በሳምንት የማይብል ሀገርሽ ትገባለሽ ወረቀትሽ ተስተካክሎ ተብዬ ሀገር የገባሁት እህቶቼ። እልል ብላችሁ አመስግኑኝ። ጌታ ድንቅ ነው ስራው እና ምንም ሳይጾም ሳይብል ፍጡሩ የማይረሳ እንደዚህ ያድርጉልኛል። እልል ብላችሁ እግዚአብሔር ነው ግን ማለት ተናግራ አያልቅም። የኔ ብዙ ነው እህቶቼ። እግዚአብሔር አመስግኑ ብቻ መመስገን ብቻ ነው። ለሱ ምን ይፈከፈላል። እግዚአብሔር ይመስገን እህቶቼ። እንዳንቺ የደረስ ለኛ አንቺ መድኃኒዓለም ቸር መድኃኒዓለም እኛም ሁላችንም ይድረስልን። አሜን አሜን ይደረግልን። አሜን አሜን። ላንቺ የደረስልሽ ለሁላችንም እንደዚሁ ይድረስልን። የልብሽን መሻት እንዲሁ ይፈጽምልሽ። ምን የለም እንድልን ለማለት አንድ ሰው ብቻ ነው እንዴ? እሺ ተራ ቁጥር 2 ሚካኤል ከነ ቤተሰቦቿ ይቅርታ አድርጉልኝ እህቶቼ መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ ይህን ቃል ያሰማሽ እህታችን ቃል ያሰማልን። ለአንቺ የደረሰ ቸር መድኃኒዓለም በእውነት ለሁላችን ይድረስልን። እኔ የምመሰክረው ለእመቤቴ ለቅድስት ድንግል ማርያም፣ ለሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ነው። ለእመቤቴ ቅድስት ድንግል ማርያም ያደረገችልኝ ቤት ማለት ነው። ኩሽና ያው ዝም ሰራበት ቤት ኩሽና ጭራሽ ነፍሳቱ በቃ ላስቀምጠን አልቻለም። ሴትዮዋ ደግሞ እኔ ያመጣኋቸው ይመስል እንደዛ ነው መስሎ የሚሰማት ማለት ነው። እኔ ያመጣኋቸው ነው የሚመስላት። ባየቻቸው ቁጥር በቃ እኔ ላይ ነው ያኔ እንትን ጥላቸዋ እና ገረ እንደው ሰኔ ጎልጎልታ እንደው በደህናው እንትን ብዬ አይደለም እንደው ግን እሷ መብርሃን ያደረገችልኝ እንዲያወራ እንደው መብርሃን ወደዛ አጥፊልኝ እያልኩ ሰኔ ጎልጎልታ የሚጸልይበት ቤት እየረጨው ነው እና አሁን ጠፍተው ነበርና ከዛ መሰክራለሁ። ያው እንደዚሁ እየረሳሁትም ሳልገባ ምናምን እና ከረመ በጣም ከርሞ ቢያንስ ወር አይበቃውም እና ከዛ ትናንትና ነው መሰለታ ነው እንደገና ደግሞ እንዴት መብርሃን ሳመሰክር ነው እንዴ ብያ ሆነ እና መብርሃን ያደረገችልኝ ነው። በእውነት መብርሃን ለእኔ የእሷን ነገር በእውነት ዘርዝሬ ያጨርሰው። መብርሃን እልል ብላችሁ አመስግኑልኝ። በቃ እኔ ሁሉም ብቻ ብዙ ነው የተደረገልኝ በእውነት ሁሉም እንደዘርዘር ሰዓትና ጊዜ የማይበቃኝ እና መብርሃን በእውነት ኪዳነ ምሕረትን እልል ብላችሁ አመስግኑልኝ። ሊቀ መላእክት ቅዱስ ሚካኤል ደግሞ ትናንትና ጭራሽ እንዲህ መንፈስም በጣም ይፈታተነኛል። በቃ ለየት ያለ ነገር ነው ይዘው የሚለኝ እና በቃ ማታ በቃ በጣም ነው ሲጨናነኩት እየተል እንዳለው አላውቅም። በቃ በጣም ተዘባረቀብኝ፣ ግራ ገባኝ። ኧረ ቅዱስ ሚካኤል መጣብኝ፣ ኧረ ደረስልኝ እንዴ። ከዛ መልካውን በኦዲዮ ከፍቼ እየሰማሁ ደህና ተኝቼ አደርኩ። ቅዱስ ሚካኤል በእውነት መሰክርልሃለሁ። ኧረ ገብቼ ኧረ እንደው ቅዱስ ሚካኤል ድረስልኝ ብዬ ነበር። በእውነት በጣም ነበር እንትን ያልኩት። በቃ ምን ልበላችሁ የሆነ ነገር ነው በቃ የመጣብኝ የተለየ ነገር ማለት ነው። እና ቅዱስ ሚካኤል ምር ብላችሁ አመስግኑልኝ። እነ ቅዱስ ገብርኤል ብዙ ነው ያደረጉልኝ በእውነት ቅዱስ ገብርኤል በሁሉ ነገር አንተ ቅደምልኝ እያልኩት ብዙ ነው ያደረገልኝ። የቅዱስ ገብርኤል እንኳን
ብቻ ዘርዝሬ የማጨርሰው በእውነት በስሬ ብዙ ነገር በቃ ቀን ጣልቃ ይገባል። ደካማ ነኝ በእውነት በሁለት እያላችሁ በጸሎታችሁ አስቡ። በስሬ በሁሉ ነገር ቅደም እያልኩ ብዙ ነገር ነው ያደረገልኝ እና ሰዎቹም ደግሞ ብር ተበደሩኝና ይኸው በቃ አመት ሊሆነው ነው አይሰጡኝም። ኧረ ቅዱስ ገብርኤል እባክህ ብዬ ቅዱስ ሚካኤልን ተማጽኛቸው ነበር መብርሃን። አሁን እግዚአብሔር ይመስገን ሰጥተውኛል። ብዙም አልቀራቸውም። እንግዲህ የቀረውን እነሱ እንግዲህ ያስጨርሱልኝ ተመስገን ነው። ግን አሁን ሁሉንም እልላቸው አመስግኑልኝ። እንግዲህ የረሳሁትን ያልመሰከርኩላቸው እነሱ እንደመሰከርኩት አድርገው ይቀበሉልኝ። ለእኔ በእውነት ብዙ ነገር ነው የተደረገልኝ። ይሄ ግን በጣም ደካማ ነኝ በእውነት በጸሎታቸው አስቡኝ። ብዙ ፈተና አለብኝ እና ሁሉም እልላቸው አመስግኑልኝ። እህቶቼ ብዙ እንግዲህ ለቃላት ስህተት ይቅርታ አድርጉልኝ። ቅዱስ ሚካኤል የመላእክት አለቃ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መድኃኒዓለም ቸር መድኃኒዓለም ወላዲተ አምላክ አንቺ ነሽ የደረሰ እኛም ሁላችንም የደረሰልን እኔን ሁሉ ይደረግልን። እኛም ሁላችን ይድረሱልን። ቅዱሳን መላእክት ቅዱስ በዓለ እግዚአብሔር አሜን። አሜን አሜን። በእውነት ለአንቺ የደረስልሽ እመብዙኃን እማዬ ቅድስት ድንግል ማርያም ቅዱስ ሚካኤል ቅዱስ ገብርኤል ይድረስልን። እንዲሁም የልብሽን መሻት ይፈጽምልሽ፣ አላማሽን ሁሉ እሱ ያሳካልሽ፣ በሕይወት ዘመን ሁሉ አይለይሽ። ሃይሚ ራያዋ ወተሽ ግቢ ወለትንሳኤ ይሰማል አይደል? ሰኒ የኔ ድምጽ ይሰማችኋል አይደለ? ይሰማል። ወይኩም ፍቃድክ እኔ የምመሰክረው ለቅዱስ ገብርኤል እና ለቅዱስ ጊዮርጊስ ነው። በ2013 ነው ኢትዮጵያ ነበርኩ። በዛን ሰዓት ነው በጦርነቱ ሰዓት ማለት ነው። በረሃ ነበርኩ እኔ ወጥቼ ነበር። ከዛ ኃይለኛ ጦርነት ነበርና ከመሃል ነበርኩ ከዛ ውስጥ። ከዛ በቃ ማለት ነው ተስፋ አልነበረኝም። በቃ እኔ ካሁን በኋላ አልወጣም እሞታለሁ ምናምን ብዬ ተስፋ ቆርጬ ማለት ነው። ከዛ እንትን 20 ብር ብቻ ነው የነበረኝ በዛ ሰዓት። ኧረ እንደው ቅዱስ ገብርኤል ብዬ 10 ብሩ ለቅዱስ ገብርኤል 10 ብሩ ለቅዱስ ጊዮርጊስ ብዬ ስለተስዬ ማለት ነው። ከዚህም ከወጣኸኝ እኔ ከዚህ በላይ ብዬ ከዛ ካወጣኸኝ እኔ በራሴ ቤተክርስቲያን መጥቼ ስለምሰጥሃለሁ ብዬ በጣም ጦርነት ነበርና ከዛ 20 ብሩ ለቅዱስ ገብርኤል እና ለቅዱስ ጊዮርጊስ ስለቱን ብዬ አሰርኳቸው። ከዛ ግን በጦርነቱ ምንም ሳልነካኝ ወጣ። በሶስተኛው ቀን ደግሞ በቃ ሰላም ሆነ ምናምን። እንግዲህ ጦርነት አንገባም ብሎ ጦርነቱ ተረጋጋ። ከዛ ግን ከዛ ሁሉ እሳት ወጥቼ አሁን በአሁኑ ሰዓት እግዚአብሔር ይመስገን ስደት እንኳን ቢሆን እግዚአብሔር ይመስገን አሁን ከዚህ ሁሉ እሳት ወጥቼ ብዙ ነገር አሳልፌያለሁ። ግን አሁን ሰዓት እግዚአብሔር ይመስገን ምናምን ከዚህ እሳት ያወጣኝ ቅዱስ ጊዮርጊስ ቅዱስ ገብርኤል እልላቸው መስገን ይቅር በሉኝ። ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አንቺ እንደደረሰኝ እኛም ሁላችንም ይድረስልሽ። አይዞሽ ታለኝ አሜን
አሜን አሜን። በእውነት ለአንቺ የደረስልሽ ሰማዕቱ ቅዱስ ጊዮርጊስ አብሳሪው መልአክ ቅዱስ ገብርኤል ለሁላችን ይድረስልን፣ የልብሽን መሻት ይፈጽምልሽ፣ አሁንም አይለይሽ። ከኃጢአት በስተቀር ሁሉን በጠየቅሽ በለመንሽበት ሁሉ እሺ ብሎ የልብሽን መሻት ይፈጽምልሽ። እሺ ቲጂ ራያዋ ቲጂ ራያዋ ወለተ ትንሣኤ ወይ እማ ልግባ? ኔትወርክሽ ነው። እሺ ቅድም ዝም አልኩት። ግቢ ያው አሁን ኔትወርክ ነው እንጂ ወይንስ? እሺ በስመ ስላሴ እኔ በሰማዕቱ በቅዱስ ጊዮርጊስ ነው ትናንትና ያለፈው ነው እና ወንድሜ እስር ቤት ነበረ። ከዛ እኔ ደግሞ ስራ እንዳጋጣሚ ተበላሽቶብኝ ነበረ። ሁለት ወር ሙሉ ብር አልሰጠኛሉ ሰዎች በጣም ይጨቃጨቁኛል። ለምንድን ነው እንደዚህ አሪፍ? ለምንድን ነው በቃ እኔ የምንጣለው ስልክ ማውራትም አይከለክሉኝም። ግን ችግራቸው ቁጭ ብዬ ሲያዩ በጣም እንትን ይላል፣ ይበልብኛል። አንዲት መጣ ይሄን አዲስ አንዲት መጣ እና ሰዎች ጋር ሁለት ወር ሙሉ ስሰራ ሁለት ወር ከምናምን ስሰራ ጨቃጨቁኝ። ከዛ የረመዳን ደግሞ ብር ሽር አርጋ ሰጠችኝ። ለምንድን ነው ምናምን ስላለኝ በቃ ይሄ ነው ያለና የለንም ካላስከፈለሽ ሂጅ አለችኝ። በቃ ያንን የተቀበሉትን ብር ውሩን አደረኩላት። እኔ ይሄን አልቀበልም። ስራ ኃላፊኝ ሴትዮ ደውይና አናግራት ወይም አናግሪያት ምናምን ስላለኝ ነው እሷ ስልክ አታነሳም አለችኝ። ከዛ ስደውልላት አነሳችልኝ። ሴትዮዋ ደግሞ እንዳጋጣሚ ስልክ አታነሳም ነበረ። ከዛ ብድግ ስታደርግልኝ ስነግራትኝ ሴትዮቱ ጋርም ሀላይ ተነጋገሩ። በቃ ዝም አሁን አላከፍኩና ከክላሴ ሄጄ እውነት ገብረ መንፈስ ቅዱስ ለእኔ ካላለ በቃ ይቅር፣ ለእኔ ካልሆነ ግን እኔ ሌት ቀን እንደዚህ ብዬ ሰርቼ ረመዳን ስራ ተከታላችሁ አግሪያብት ሰርቼ ግን እውነት ለእኔ ያልሆነ ሆኗል። እኔ እንጃ የሀቅ ገንዘብ ካልሆነ ይቅርብ ምናምን ስል እዛ ነይ ቶሎ ተባልና ሄድ ስትል የተረፈውን ብር ለብር ነገር አይ ይሄን ያህል ብር አልሰጠችኝ። ለምንድን ነው የቆረችው ምናምን ስላለኝ የቀረብሽውን ንገሪኝ አለችኝ። ተነግራትኝ ወንዱ ልጅ ነው በቃ ስጧትና ነገ ትሄድ ሁለተኛ ቀን እንዳሰራ ምናምን ሲላለኝ እሷ እሺ ምናምን ብሩን ቁጥር አለሰጠኝ። ነይ ስሪ አለችኝ። ብሩን ቆጥራ ሰጠኝ። እንግዲህ ስሪ አለችኝ። እሺ ብዬ ቤቱን አዘጋጅቼ ምናምን ደግሞ ልተኛ ስል አንዲት የተረገመች ልጅ አለኝና ነይ ቶሎ ወይ ለምስተኛው አለችኝ። ከዛ ወደን ስንቸካቸክ እኔ በህይወቴ ተናግሬያቸው ማለት ነበረ ሲጀመር። ከዛ የሆነ ነገር ተናገረችኝ። እኔ ደግሞ ካላይ ስናገራትኝ እንትን ብላ አስይዝሻለሁ ከፈለሽ ምናምን አለችኝ። እስማም እንቅልፍ አባድሬ ያው በሰላም ወጣሁ። በሰላም ወጥቼ ከቤት መጥቼ ደግሞ ምንም ጅብዝ ዘጎኛል፣ ደብሮኛል በመውጣቴ ስራ። ሰው ታኝቷል አንዱ ሰው አይጃዘውና ከዛ ሃይ መጣሽ ምናምን ያው ስልክ ይደጋግማል። እንዴ ምንድን ነው ይሄ ስልክ? እስኪ አገናኝ ምናምን ያን ነገር መጀር ካለችው መልክ ሰረገችው ቶሎ መልሱልኝ። ከዛ ስደውል አይ ወንድምሽ እንደዚህ ስልክ ይመጣል ነገር ይነቦ ነበር ምናምን አይ ወንድሜ እንዳጋጠመ ያገኘሁት። ከዛ በሌላ ስልክ ደግሞ ሲደውልልኝ እሱ ነው የጊዮርጊስ ጊዜ ጠዋት ማለት እንግዲህ ገድል አንብቤ ነው ስራው ያኔ ስራው እንደተበላሸ አይቻለሁ፣ ግን ገድሉን አልተውትም ነበር አንብቤ ምናምን የሄድኩትና እልል ብላችሁ አመስግኑልኝ። 2 ዓመት ከምናምን የታሰረው ወንድሜ ወርዶልኝ አንድ ከዚህም በላይ ደግሞ እልል ብላችሁ በቃ ብዙ ነገር ነብኛል። ሰማዕቱ የዛን ሰዓት በቃ እኔ አላውቅም በህይወቴ ብዙ ነገር ነበሩ የኔ የሆነውንም በቃ ሁሉን ነገር አስተካክሉልኛል። እልል ብላችሁ አመስግኑልኝ። ሰማዕቱ ቅዱስ ጊዮርጊስና ገብረ መንፈስ ቅዱስን እልል በሉልኝ። ብሬንም ተሰጥቻለሁ። ወንድሜም ወርዶልኛል። ከዚህም በላይ ቁሜ የምመሰክርበት ያርግልኝ። ታላቅ ወንድሜ 6 ዓመቱ እስር ቤት ቁሜ እንድመሰክር በጸሎታቸው አስቡልኝ። አመሰግናለሁ።
ምን ነው ምን የለም እንዴ? ሌላ አትሉም እንዴ? ለአንቺ ደረጃ ለሰጠው የሚያስመሰስ ይገርማል። አንድ ሰው ብቻ ነው ከዚህ ሁላ መመን ያለው። ያሳዝናል። አሜን አሜን። ላንቺ የደረሰልሽ ሰማዕቱ ቅዱስ ጊዮርጊስ አባታችን አቡነ ገብረ መንፈስ ቅዱስ ለሁላችን የሚደረስልን የልብሽን መሻት ይፈጽምልሽ፣ ያስብሽን ሁሉ ያሳካልሽ፣ ከኃጢአት በስተቀር ሁሉ ለምነሽ ጠይቀሽ አቡነ ገብረ መንፈስ ቅዱስ ሰማዕቱ ቅዱስ ጊዮርጊስ ያድርጉልሽ፣ የልብሽን መሻት ይፈጽምልሽ። እሺ ሎሚ ወለተ ሰንበት ሎሚ ወለተ ሰንበት ገቢ ይሰማል። አሜን አሜን ወለተ ሰንበት አሜን አሜን። በእውነት ላንቺ የደረሰ እህታችን ለሁላችንም ገብረ መንፈስ ቅዱስ ይድረስልን። ተጠሪው ሁሉ አሁንም ይድረስልሽ በስመ ሥላሴ። እኔ የምመሰክረው በእግዚአብሔር ቸርነት በወላዲት አምላክ አማላጅነት እንዲሁም በአባቴ ሁሌም በምደገፍበት በአባቴ በቅዱስ ሚካኤል በወንቅሸቱ ቅዱስ ገብርኤል ብቻ በጻድቃን በሰማዕታት የተደረገልኝ ለሁለቶቹ ወንድሞቼ ናቸው። ወንድሞቼ እዚህ ናቸው ያሉት። ወንድሜ የማልፈልገው ቦታ ስራ ቤተሰብ የማይፈልገው እናት አባቴ ያልሰሙት ክፉ ቦታ እዚህ ሳውዲ ያላችሁ ታውቁታላችሁ እና እምቢ ብሎ ገባ ማለት ነው። ባረገው ስራው እምቢ አለ። ከዛም መድኃኔዓለም አባቴ እውነት ይሄ ርኩስ መንፈስ የሆነ ወጥመድ አጥምዶ ለወንድሜ በዛ ወስዶት ነው አይደል? እውነት ፈቃድህ ከሆነ ዛሬውኑ አውጣልኝ። አንተ ደግሞ ይሙት ብለህ ለሰይጣን አሳልፈህ ሰጠኸው። አንተ እንዳረካርክ እኔ አቅም እንደሌለኝ ታውቃለህ። ጌታዬ መድኃኔዓለም ኢየሱስ ክርስቶስ እባክህን አንተ በምትፈልገው አይነት አድርገህ አስወጣው። ከዚህ ስራ እንዳይሰራ ነው ይፈልጋሉ። እባክህን መድኃኔዓለም እያልኩ ነበር የምማጸነው። እመብርሃን ቅዱስ ሚካኤል አባቴ የወንቅሸቱ ቅዱስ ገብርኤል ብቻ የማልጠራው ቅዱስ የለኝም። ሁሌም እየሄድኩም እየተነሳሁም በቃ ሁሌም እጠራታለሁ። እመብርሃን ናት። ምንም ነገሩን ሳላውቅ ሳምንት እንደሰራ የ21 ወላዲት አምላክ እመብርሃን ቅድስተ ቅዱሳን ወንድሜ ልወጣ ነው የሆነ ዘቡኑ ጋር ተጣልቻለሁና ልወጣ ነው አለኝ። እውነት ነው የምላችሁ በጣም ከበደኝ። እመብርሃን እናቴ እውነት አንቺ በምክንያት አድርገሽ አስወጣሽልኝ ወንድሜ። ግን እኮ ለእኔ አይገባኝም ነበር። እንዴት ሰማሽኝ? ይገርመኛል። እኔ ማርያምን በጣም ይገርመኛል። በቃ እኔ ኃጢአተኛ ቆሻሻ ነኝ። እንዴት ሰማሽኝ ብዬ እንደገና ከተደረገልኝ በኋላ ደነግጣለሁ ማለት ነው። እና በጣም አመሰገንኳት ጌታዬ መድኃኔዓለም ኢየሱስ ክርስቶስንም አመሰገንኩት። እንዲሁም ትንሽ ወንድሜ ነበረ ደግሞ ገና አዲስ ነው የመጣው። ገና ህፃን ነው። 15 ዓመት ራሱ በትክክል አልሞላውም። የስደትን ምንነት አያውቀውም። ከዛ እንዳመጣ ብዬ ብነግረው ምንን አልሰማኝም። ማእቷን ተባልኩኝ። ምንም አማራጭ ስለሌለኝ መጣ። እኔ ካለሁበት ሳየው ምንም ገና ህፃን ነው። ምግብ እንኳን በእውነት በውሎ ሰው ጋር አይበላም እና በጣም ያሳዝነኝ ነበር። ከዛም አቤት ተቀመጥ እባክህን ስለው አሁን አቤት አልቀመጥም ጨነቀኝ ብሎ በገጠሩ ሄደ። እዛ ግመል እረኝነት ገባና በጣም መጥፎ ሰው አጋጠሙት ማለት ነው። ከዛም በቪዲዮ ሳየው በቃ ገልብጦ ነው የለበሰው። መልኩ ቀይር ብሏን ብቻ ግን በቃ እግዚአብሔር ሆይ እንግዲህ ፍቃድህን አድርግ። መርጦት መጥቶ አይደል አንተ ግዘው አበርታው ነው የምለው እና ከዛ አብሮት የሚሰራው ልጅ ትቶት ጠፋ ማለት ነው። ሰዎቹ አናስወጣም ሲሉ ምንም ከማያውቁ ጭው በኋላ በረሃ ሪያድ ያላችሁ የሪያድ በዚውን ታውቁታላችሁ። ዛፍ እንኳን የለም መጠለያ። ትቶት ጠፋ። ይሄ ላይ አንዳች ነገር አያውቅም። ገና 2 ወሩ ነው። ከዛ ላይ ትንሽ ነው። አቤት ወጥቶ አያውቅም። ከዛ ደወለልኝና እንደዚህ ነው አለ። ከዛ አንድ ደግሞ ኢትዮጵያውያን አገኘ። ግን እንጃ ለምን እንደሆነ አላውቅም። ግን አንተጋገዝም እና ዝም ብሎ ያስፈራራዋል ለካና ያሳግደዋን። ከዛ ነገረኝ። እኔም እንግዲህ እኔ አቅም የለኝም ብቻ እንግዲህ እሷ ወላዲት አምላክ ነበር ደግሞ በለቷም የዛኑ ጊዜ ነበር
ይሄኛውን ከዚህ ጉድ አውጥታለች። እኔ አቅም የለኝም። ውዳሴ ማርያም አስይዣለሁ። እሷን እየተማጸንክ ጥራት ትመጣላለች። በእርግጠኝነት ሆነህ ጥራት ትመጣለች። እኔ እህትህ ነኝ፣ ግን ምንም ላደርግልህ አልችልም። እመብርሃን ግን እናትህ ነች። በክንፍ አንጠልጥላ ከምትፈልግበት ትወስድሃለች። ጥራት አልኩት። እሺ ችግር የለውም አንቺ አትጨነቂ፣ እግዚአብሔር አለ ብሎ ዝም አለ። ከዛም መሸዋር እዛው መሄዶለትኝ ወዲያውኑ በቃ አዘጋጀለት እመብርሃን ማለት ነው። እኔ አቅም የለኝም። ወዲያው አዘጋጀችለት ከዛ በረሃ ላይ። ከዛም የሰይጣን ስራ መቼም ያንን መኪናው ሊሰቀል የተጫነውን ከዛው ያለው አበሻ አበላሸበት። የመሸዋሪ ክፈል እንደዚህ ያርግ ብሎ ብቻ በዛ ምክንያት ተበላሸበት። አሁንም እንደዚህ አሉኝ። ዝም በል አይዞህ በቃ ደግሞ ሸሪሃ የለውም ተቆርጦበት ነበር፣ አይሰራም። አይዞህ በቃ አሁንም እመብርሃንን ጥራት፣ አሁንም ትደርሳለች፣ ትመጣለች እሷ። ምክንያቱም እሷ ሲለምኗት ታውቃለች፣ እናት ናትና። አይዞህ ስደት እንዴ ምናምን አልኩትኝ። ይሻላል። እዛ ወደውኑ ሳያድር ደግሞ እናቴ እመብርሃን አንድ አጎቴ ላይ ነበረ ቀጥታ መሻወሩን ከዛው አረቦቹን አስነስታ እኔም ከዚህ ተሳክቶልኝ ብሬን አስተላልፌ ወንድሜ ከዘመዶቹ ተደብልቆ አረፌ ተኝቼ አደርኩ። እግዚአብሔር ይመስገን እመብርሃን ለኔ የደረሰችልኝ። አሁንም ትናንትና በ27 ከዛ ካረፈበት ቤት ምንም አብሽር ችግር የለውም ተቀመጥ እያሉት የነበረ በ27 የመድኃኒዓለም አዛው ያለው ሌላ ዜጋ ነው እና ምን እንዳለ አላውቅም። ብቻ ግን ከዚህ ቤት ዛሬ አታድርም ውጣ አሉትኝ። የእሱ ስራ እንደሆነ ያውቃለሁ። እሱ ግን ብነግረውም አይረዳኝም። አይዞህ ችግር የለውም አትፍራ የዚህን ያህል ኧረ ይሄኛውን ስራውን ደግሞ እንዳላፈናቅለው ምናምን እያለ ከዛ 9 ሰዓት ላይ መልከ መድኃኒዓለም እያነጠስኩ ነበር። መድኃኒዓለም አባቴ እውነት እኔ ለአንተ ፊት ቀርቤ መናገር እንደማልችል ያውቃል አይደል? በስደት ሀገር አታስጨንቀኝ። ወንድሞቼን አንተ ጠብቅልኝ አባቴ፣ እባክህን ድረስልኝ። ቅዱስ ሚካኤል አባቴ አንተ የቤታችን ጠባቂ እንደሆን ካውቃለሁ። አንተን ይዤም አልፈራም የኔ አባት። ለምን ግን በክንፎች ከለለ እሱ ጋር የሚፈልገው ስራ ወስዶ እስኪ ማን አለኝ ለማን ላውራ? ችግር የለም እናቴ የወንቅ እሸቱ ቅዱስ ገብርኤል እመብርሃን ብቻ የማልጠራው ነገር የለኝም። መድኃኒዓለም አባቴ እንደዛ ብዬ ጭርስ እንዳረኩኝ አባታችን ብዬ ዝግት አድርጌ አሁንም አይዞህ ችግር የለውም መድኃኒዓለም ያውቃል አትጨነቅ ብዬ ጻፍ አደረኩለት። ወደ አሁኑ አንድ ወንድሜ ደውሎ ፍየል ስራ እኮ አለ እያሉ ነው። እኔ ሰውየውን ደግሞ አውቀዋለሁኝ በጣም ጥሩ ሰው ናቸው እና አይዞሽ አሁን ይሄድ በቃ ልላክለት አረቡን አንሰዋል። ከዛ በቃ ምንም ቃል የለኝም ምንም ብዬ ላመስግን። ደነገጥኩኝና ዝም ብዬ አለቀስኩ። መድኃኒዓለም ለምን ግን ጽፈት ትሰማኛለህ? እኔ እኮ አይገባኝም ነበር አባቴ። ለካ አንተ አለኝ። ለምንድን ነው ለሁሉም ነገር እዚህ በላይ የምጨነቀው? አንተ እንደዚህ አይደለ? በቃ ግራ ግብት አለኝና ወንድሜም ህፃን ስለሆነ ደንግጦብኝ ነበረ። ከዛ ሲጮሁ ምናምን ዝም ብሎ ስለማያውቃቸው ደንግጦ ነበርና የኔ አባት መድኃኒዓለም ብዬ አመስገኘ። ወንድሜ አሁን ከሚፈልገው ስራ ገብቶልኝ እሱም ተረጋግቶ እኔም ተረጋግቼ ወንድሜም ከዛ መጥፎ ስራ ወጥቶልኝ እግዚአብሔር የተመሰገነ ዛሬ ላይ ከዚህ ደርሻለሁ። ጥላቶችን አባቴ ሊገለኝ የነበረውን ከዚህ የነበራችሁ በቀደም ሰምታችኋል። ነፍስሽን በቃ ሞቴን አስፈልጎኝ ልሞት በቃ ራሴን ቆርጬ በቃ ሞቼ እያለኝ ነበር። የምሞትበት ምክንያት እየፈለግኩኝ ነበረ። አባቴ ደጋ ቅዱስ ሚካኤል እኔ ጋር ነበር። በዛኑ ቅጽበት በሌሊት 2 ሰዎች በሰንሰለት አስሮ ከዛ እንዴት ላልፍ ነው በዚህ እያልኩ ስጨነቅ ቅዱስ ሚካኤል እኮ አይናቸውን ከለለልሽ ምናምን ይሉኛል። ከዛም ስነጋም እንደዛ ብሎ ጥላቴ ታሰረልኝ፣ ከሞትም ዳንኩ፣ ህይወቴን ሰጠኝ። እውነት ዛሬ ላይ በጣም ደስተኛ ሆኛለሁ። እግዚአብሔር ይመስገን። ቅዱስ ሚካኤል ሳለ ምንም ነገር አልፈራም። ከዛ ሀሳብ ከዛ ጭንቀት ራሴን ከማጥፋት ጭንቀት ወጥቼ ዛሬ በቅዱስ ሚካኤል ህይወት ተስተካክሏል። ጥላቶቼ ታስረው ይኸው ዛሬ ያለ ይህም ብዬ መመስከር ራሱ አላውቅም። ብቻ ግን በምን ቃል እንደሚገልጸው የምታውቁት የደረሰባችሁ ታውቁታላችሁ። እውነት 3 ቀን 4 ቀን ሙሉ ራሴን ለማጥፋት የምፈልግ ነበርኩ። 24 ሰዓት ያለማቋረጥ አለቅስ ነበረ።
ግን እኔ አላውቅም። ቅዱስ ሚካኤል እኔ ለሱ ምንም አላደረኩለት። አንድ ቀን እንኳን አስረስቼው አላውቅም። ግን ከአጠገቤ ዘወር አይልም። ለምን እንደሆነ ባላውቅም አባዬ መከታዬ ነው በእውነት። እኔ መናገር እስኪያቅተኝ በምን ቃል ራሱ እንደምገልጽ ስራዬን ሳስበው የሚደረግልኝን ሳይ በጣም ነው የሚገርመኝ። ስራዬ ረካሽ ነው፣ የሚደረግልኝ ግን በጣም ያስደነግጠኛል። አንዳንዴ በስራ ያፍርና አደነግጣለሁ። እውነት ለእኔ ይህ ሁሉ የተደረገልኝ ከሞት የዳንኩኝ ህይወቴ የተቀየረ አባቴ ቅዱስ ሚካኤል የባህራንን የሞት ደብዳቤ ሲቀይር ለእኔም ዛሬ ላይ በህይወት መቆየት የእሱ ኃላፊነት አለበት። ህይወት ሰጥቶኛል። ዛሬ ተስፋዬ ሙሉ ሆኖ የልቤ የዛ ክፉ ሀሳብ ከእኔ ርቆ ተስፋዬ ሙሉ ሆኖ ዛሬ በፊታችሁ እኔ ቆሻሻ ኃጢአተኛ ወራዳ አፈር ትቢያ የሆንኩኝ በቆሸሸው አንደበቴ እንድናገር የፈቀደልኝ የቅዱስ ሚካኤል አምላክ ቸሩ መድኃኔዓለም ክብር ምስጋና ይግባው። ለእኔ የተደረገልኝ ለእናንተ የደረሰባችሁ። በእውነት በእኔ የደረሰ ይሄ ጭንቀት በእናንተ አይደርስባችሁ ብላችሁ አመስግኑልኝ። ስለ ቃላቱ ግድፌት በእውነት አነጋገር ስለማልችል ነው እንጂ ይቅር በሉኝ፣ አመስግኑልኝ በእውነት። አሜን አሜን አሜን። በእውነት የተረፈ ቸሩ መድኃኔዓለም ቅዱስ ሚካኤል ቅድስት ድንግል ማርያም ሁላችን ትድረስልን። በእውነት ቸሩ መድኃኔዓለም ሚካኤል መላእክት ያደርጋል። አንቺም የደረሰኝ ድረስልን መድኃኔዓለም በደረስበት ሁል ጊዜ ተጣግብሽ ይሆናል። አሁንም ደግሞ ወንዳችን ፍጻሜ ያሳምርልሽ፣ አንቺን ፍጻሜ ያሳምርልሽ። በጠራሽው ጊዜ ሁሌ አጠገብሽ ይሆንልሽ። አሜን። አሜን አሞን። በእውነት እኔ እንጃ ለአንቺ የደረሰልሽ ሊቀ መላኩ ቅዱስ ለአንቺ የደረሰልሽ ሊቀ መላኩ ቅዱስ ሚካኤል እንዲሁም እመቤቴ ቅድስት ድንግል ማርያም ቸሩ መድኃኔዓለም በእውነት ለሁላችን ድረስልን። በእውነት እነዚህ እህት ወንድሞቻችሁ ብዙ መከራና ስቃይ ውስጥ ያላችሁም እንደዚሁ ቸሩ መድኃኔዓለም ሊቀ መላኩ ቅዱስ ሚካኤል እማዬ ቅድስት ድንግል ማርያም ደርሳ እናንተም ደስታውን ታሰማችሁ። ስርዓታችሁ በተለያየ መከራና ስቃይ ጭንቅ ውስጥ ያላችሁ እንደዚሁ መብርሃን በእውነት ደርሳ ታረጋጋችሁ፣ ሰላምና ጤናውን ትስጣችሁ፣ ደስታውን ታብዛላችሁ እና በጣም ደስ ይላል። ዶሪቴን ቃል ያሰማሽ እቴ ወለት ሰንበት ቃል ያሰማልን፣ ጸጋውን ያብዛልሽ፣ ልብሽን መሻት ሁሌም ይፈጸምልሽ። እግዚአብሔር ይመስገን። እሺ ምስክርነት ሌላ የለም አይደለ? ምስክርነት የለም። ቀጥይ ወለተ ጊዜ እግዚአብሔር ይስጥልኝ። እንዴት ዋላችሁ ወንድሞቼ? ነው የምመሰክረው ለእናቴ ለቅድስት ድንግል ማርያም ባህታ ማርያም ነውና ያሰሬ ልጅ ሮሞዳን ከገባ ከ3 ቀን 4 ቀን በፊት በኋላ ነው መሰለኝ ታማ ነበር። ምን እንደሆነ አላውቅም። ቀን እንደዚህ ማታ በልቶ ጠጥቶ ተኝተው ሌሊት እንደዚህ እጇን በጣም ቁልፍፍ አድርጓት ወደ ላይ ወደ ታች በጣም ታማ ነበርና አባቷ እናቷ አፍነስተው ወደ ሕክምና ወሰዷት ማለት ነው። ምንም ነገር የላትም። ከዛ በፊት ታማ አታውቅም። በጣም ጤነኛ ናትና ከዛ ብሮሽን ትደረጋለች እና አሁን ወደ ብሮሽን ቦታ ትግባ አለ። ከዛ እናቷ ደግሞ በፍጹም አትቀደድም፣ ልጅ ናት፣ ብሮሽን አትሆን ምናምን ስትላቸው በጣም አሳዘነች እና እኔ እንግዲና እንያት አለችኝ። እሺ ጊዜ ከሚልጆቹ ደምስና በጣም በጣም 10 ቀን እዛ ቆየች ማለት ነው። ከዛ ባህታ ማርያም ነበርና እናቴ ባህታ ማርያም በእውነት እቺ ልጅ በጣም ነው የምወዳት። ረጅም ዓመታት ነው እነሱ ጋር ተቀመጥኩትና እባክሽ እቺ ልጅ እንደኛ ትሆናት ክርስቲያን ባትሆንም የአንቺ ልጅ ናትና እባክሽ ነው ቤቴ ሆይ እኔ ቴሌግራም ገብቼ መሰክራለሁ እና እባክሽ አንቺ ሰው ይሳት አድናት ምናምን ብዬ በጣም በተንበረከከ ጸሎት አደረኩና ከዛ 1 3 ቀን 4 ቀን እኔ መንበብ ብዙ አልችልምና ውዳሴ ማርያም ብቻ ነው የምችለውና በሷስ መንበብ ምናምን ከ13 ቀን ነው ምናምን በኋላ እናቷ አባቷ ብሮሽን ሲሆን
እናቷ አብሬሽን አትሆንም በጣም ተጣሉ ማለት ነው። እባክህ እመቤቴ አንቺ ልይዛቸው ምናምን ብዬ በጣም አለቀስኩና ከዛ እናቷ እዛ ቆይታ ስትመጣ በነገመታው ነው መሰለኝ ዶክተሩም ሁላቸው በቃ ደህና ነሽ በሽታ የለሽና ወደ ቤትሽ ሂጂ አሏት ማለት ነውና ከዛ ቤት የገባችው ስናያት በጣም ኧረ መድኃኒዓለም ልዛዋር መስሎኝና ደህና ሆናለች ቤት ገብታለችና ለቅድስት ድንግል ማርያም ልብላችሁ አመስግኑልኝ በእውነት ትንሽ የልኛ አስተግሮሽን ማምላክ አሰረፈችልኝ እህቶች የገብቼ መሰክርልሻለሁ ማምላክ እያት ነበረ አምላክ ልብላችሁ አመስግኑልኝ አሜን አሜን አሜን። በእውነት ለአንቺ የደረሰች እናታችን ቅድስት ሁላችንም ትድረስልን። በእውነት እግዚአብሔር ይመስገን። ቃለ ሕይወት ቃለ በረከት ሰማልን። ይሄን ቃል ያሰማችን ቃለ ሕይወት ሰማልን። ለእናንተ የደረሰች እመቤቴ ቅድስት ድንግል ማርያም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ሁላችንም ይድረስልን። አሜን አሜን። ጸሎት ቃለ በረከት ያሰማልን። እኛንም ለምስክር ያብቃን። አሜን አሜን። ጸሎት ቃለ በረከት ያሰማልን። ሰዓት ካለ እህቶቼ እኔ ምስክርነት አለኝ። አሜን አሜን። ላንቺ የሰማሽ ሊቀ መላኩ ቅዱስ ሚካኤል ወላዲተ አምላክ ቅድስት ድንግል ማርያም ቅዱስ ገብርኤል ሰማዕታን ጻድቃን ለሁላችሁም እንደዚሁ ይስማለን። በእውነት እንደዚሁ ሊድረስልኝ ልብሽን መሻት ይፈጸምልሽ የኔ እናት። እሺ ይህን ቃል ያሰማሽ ጌታችን ቃሌት ያሰማልን፣ ቃሌት ያሰማልን፣ ቃሌት ያሰማልን፣ ጸጋውን ያብዛልሽ። እሺ ማን እሺ ቀጥይ። እሺ እሺ አሜን። ለሁላችሁም እውነት ቃሌት ያሰማልን በስላሴ ስም። በእውነት እግዚአብሔር ስሙ የተመሰገነ ይሁን። እኔ ከብዙ ኃጢአት ከብዙ በደል በጣም በቃ የቆሸሽኩ ሰው ነኝ እና ከተበላሸ ህይወት ወደዚህ እግዚአብሔር የመለሰኝ አሁን ላይ ቢሆን ኃጢአተኛ በደለኛ ነኝ እና እናቴ ቅድስት ድንግል ማርያም ቸሩ መድኃኔዓለም ቅዱስ ሚካኤል በቃ ሁሉም ሰማዕታት ጻድቃን ሁሉ ብዙ ነገሮች አድርጎልኛል እና በህይወት መቆሜ ምናልባትም በህይወት የማልኖርባቸው ጊዜያቶች ነበሩና እግዚአብሔር ስሙ የተመሰገነ ይሁን። ከባዕድ አምልኮ ነው ወደዚህ የመጣሁትና እናቴ አሁንም ድረስ ታመልካለች እና እግዚአብሔርን ስማጸን እግዚአብሔር ሆይ በቃ ካለሁበት ከዚህ ከኃጢአት በደል ወደዚህ ወደ ጸሎት እንድበረታ ወደ ጸሎት እንድመጣ ብዬ እግዚአብሔርን ተማጽኜ እግዚአብሔር ይመስገን ወደ ጸሎት እግዚአብሔር ጠርቶኛል፣ ስሙን እንድጠራ ፈቅዶልኛል እና ሳይገባኝ የሚገባኝ አድርጎ ቅዱስ ሥጋውን ክቡር ደሙን እንድበላ እንድጠጣ ፈቀደልኝ። እግዚአብሔር ስሙ የተመሰገነ ይሁን እና የዛሬ 6-7 ወር በፊት እንደዚህ ወደ ኢትዮጵያ ሊሄድ ብዬ ብዙ ጊዜ እኔ በቃ በረከት የለኝም። በአጠቃላይ ብዙ ዓመት እዚህ አረብ ሀገር ኖር ያለው እና ምንም ነገር በረከት የሚባል የለኝም። እሰራለሁ በቃ ባዶ ነው፣ እሰራለሁ ባዶ ነው እና አስራት በኩራት ምናምን ራሱ ማውጣት የጀመርኩኝ ምናልባት 2 ዓመት እንደዚህ ሆኖኛል እና እግዚአብሔር ወይ መድኃኔዓለም አባቴ ብዬ ወይ ዛሬ ዓመት ፋሲካ ትንሣኤ በቅዳሜ አይደለ ቅዳሜ ሌሊት ላይ ወደ ፋሲካ ወደ ትንሣኤ ሲሆን ቸሩ መድኃኔዓለም አባቴ ሆይ የሰራሁትን ገንዘቤን ባርክልኝ፣ በከንቱ እኔ በጣም ደክሜያለሁ ብዬ በእንባ አልቅሼ መልካ ቸሩ መድኃኔዓለም አድርሼ ሲሄድ ወደ ኢትዮጵያ በቃ የሆነ መሬት አለና አባቴ ብዙ ዓመት የተቀመጠበት ቤት ነውና ሊሸጡ ፈለጉ። ያንን መሬት እኔ እውነት ለኔ የሚሆን ከሆነ በእውነት እንደዚህ ታወራ ቀላል ሊሆን ይችላል፣ ግን ብዙ ፈተናዎች ብዙ ነገር ያለበት ነውና ከጎረቤትም ብዙ የሚፈልጉ ነበሩ እና ቸሩ መድኃኔዓለም አባቴ ይሄ መሬት የኔ የሚሆን ከሆነ ገንዘቤ ተባርኮ በዛ ላይ የሚሆንልኝ ከሆነ ብዬ ስለት አንድ ጥላት ሳልኩኝ አልቅሼ ነገርኩት። የሚገርም ነው። ወደ ኢትዮጵያ ሄድኩኝና ሲሄድ እግዚአብሔርን ነው የምላችሁ እኔ የነበርኩበት እናት ያለችበት ሀገር ሌላ ሀገር ነው፣ አባት ያለበት ቦታ ደግሞ ሌላ ሀገር ነው እና እኔ የምፈልገው በራሴ በቃ እዛ እንዳይሆን ብዬ በጣም እንትን እያልኩ የተከላከለኝ እርኩስ መንፈስ እኔ እናት ያለችበት ቦታ መሬቱን ለመግዛት ብዙ ጥረት አደረግኩኝ። ከዛ በህልሜ ልክ እንደ ነገ ቸሩ መድኃኔዓለም በ26 ማታ ላይ በህልሜ እዛ ቦታ አሳየኝ። ከዛ በንጋቱ ቸሩ መድኃኔዓለም ነው እና አባቴ እውነቴን ነው እኔ ኢትዮጵያ ሄጄ
1 ወር ከ15 ተቀምጬ አባቴን አላየሁትም ነበር። መጣ። እኔ ተኝቼ ነበር ሁላ መጣና ከዛ ስለ ቤቱ ጉዳይ የመጨረሻ በቃ ሊጠይቀኝ መጥቶ ነበር። ከዛ ማታ ላይ በቃ እኔ የፈለኩት እዚህ ቦታ ነው ለምን አይሆንም ብዬ እግዚአብሔርን ማመስገንም አትሉ ማማረርም አትሉ ብቻ አልቅሼ በጣም አማረሬ አደርኩኝ። ከዛ ጠዋት ላይ አጋዕዝተ ዓለም ቅድስት ሥላሴ ቤተክርስቲያን ነበርና እዛ ሄድኩኝና ለአጋዕዝተ ዓለም ቅድስት ሥላሴ አልቅሼ ቸሩ መድኃኔዓለም አባቴ በቃ ይሄ መሬት ይሄ ቦታ ለኔ የሚሆን ከሆነ አንተ ፍቃድ ይሁን፣ ልቤን እኔ የማስበው አይኑሬ ውስጥ የምታስበውን ነገር አጥፋና ይሄ ቦታ ይሁን ብለህ በቃ ልቤ ውስጥ ሙላ ብዬ ነገርኩት። ጠዋት ላይ ሄድኩኝ እንደዛ። ከዛ ተመልሼ ወዲያውኑ ለአባቴ በቃ እሺ ይሁን እኔ አብረን ሄድ አንተ ሂድና እኔ ቆይቼ እመጣለሁ ብዬ ሄድኩኝ። ሄጄ ብዙ ፈተና እውነቴን ነው ከጎረቤት በቃ እንዳልገዛ ከተለያዩ ሰዎች እንዳልገዛ ብዙ ጥረት አድርጎ በሚገርምና በሚደንቅ ሁኔታ እግዚአብሔር ስሙ የተመሰገነ ይሁን። ቸሩ መድኃኔዓለም አባት ፈቅዶልኝ መሬቱንም ገዝቻለሁ። እኔ እውነት 8 ዓመት ሆኖኛል እዚህ አረብ ሀገር መስራት ተጀመርኩ። ባዶ ነኝ። የ2 ዓመት ገንዘቤ ነው እና ተባርኮልኝ ቸሩ መድኃኔዓለም ይሄ ነገር ይሰራልኝ። በእውነት ክብር ምስጋና ለእሱ ይሁን። ሌላው ደግሞ ምስክርነት የዛሬ አረብ ሀገር ከመምጣቴ በፊት የዛሬ 10 ዓመት ማለት ነው እኔ በጣም ወገቤን ያመኛል፣ በቃ እግሬን ያመኛል፣ አጠቃላይ በቃ ሆዴን ያመኛል። የማያመኝ ቦታ የለም እውነት። ግን በጣም በወገቤ ህመም ሁላ ስራ መስራት የማልችል ልጅ ነበርኩ። 1 ወር ከሰራሁ በ2ኛ ወር ደግሞ ሐኪም ቤት የምገባ ሰው ነበርኩና ብዙ ተጨናነኩ፣ ብዙ ፈተና ሆነብኝ። የመጨረሻ በአጋጣሚ የተሰርግ ነበረ። እዛ ሄድኩኝና በቃ እዚህ ሀገር ምንም አልሆነልኝም እና ሰው ምንም አልሆነልሽም ሂጂ ወደ አረብ ሀገር ይሉኛል። እኔ እየታመምኩ ወገቤን እያመመኝ እዚያው መስታሳቸው እንዴት ነው ወደ አረብ ሀገር ሄጄ የምሰራ አልኳቸው። ከዛ በቃ 1 ወር ከተቀመጥኩ በኋላ በጣም ታመምኩኝ። በአልጋ ነው ሐኪም ቤት የወሰደኝ። እውነት እግዚአብሔርን ነው እመቤቴ ቁጭ ብዬ ነው የምነግራችሁና ከዛ እመቤቴ ቅድስት ድንግል ማርያም ሆይ በቃ ምንም መርፌ ነው መድኃኒቱን በጣም ከበደኝ። እንዴት ነው እንደዚህ የምኖረው እያልኩኝ ሁልጊዜ አለቅሳለሁ። ከዛ የሆነ ቀን በቃ እኔ ሐኪም ቤት አልሄድም በፍጹም አልኳቸውና ተሸክሞኝ 3-4 ሰው ሆኖ ማርያም ቤተክርስቲያን ጸበል አለ እዛ ወሰዱኝ። የእውነት እውነቴን ነው የቤቴ ምስክሬ ነች። እኔ እንጃ ቃላት የለኝም እና እዛ ሄጄ ጸበል ከተጠመኩ በኋላ ቡዳ ነኝ ብሎ ጮኸ መንፈሱ። እንደገና ወዲያው እግሬ ወገቤ ወዲያው ለቀቀ። እውነት እመቤቴ ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። ሁላ ድኜ እኔ ወደ አረብ ሀገር መጥቼ መስራት ራሱ የቻልኩት በእመቤቴ ምልጃና ጸሎት በእሷ ነው። በቃ እኔ ያለሁት እንደው በህይወቴ መቆየቴ በእሷ ነው። እኔ እውነት ብዙ ምስክርነት አለኝ፣ ግን ለዛሬ ደግሞ ይሄን ከመሰከርኩኝ እግዚአብሔር ስሙ እየተመሰገነ ይሁን። ነገ ከነገ ወዲያም ደግሞ የቅዱሳን መላእክት የሰማዕታት ብዙ የምመሰክረው አለኝ። ለእኔ ሆነው ለእናንተ ሊሆን ይደረግ። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ባጎደልኩትን በቃ ያሳነስኩትን እግዚአብሔር አሟልቶ አቃንቶ ይቀበለኝ። እናንተም ደግሞ ይቅር በሉኝ። ንግግር ብዙም አልችልም፣ ይቅር በሉኝ እህቶቼ። እግዚአብሔር ይስጥልኝ። አሜን አሜን አሜን። አሜን። እህታችን እጄ እግዚአብሔር የደረሰ ይመስገን። ቸሩ መድኃኔዓለም ቅድስት ድንግል ማርያም ለሁላችንም ትድረስልን። በእውነት ቃለ ሕይወት ያሰማን። ይህን ቃል ያሰማቻችን ቃለ ሕይወት ያሰማል። መጨረሻችን ያሳምረው፣ በቤቱ ያጽናል። እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። አሜን 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 አሜን። ድንቅ ነው በእውነት የእግዚአብሔር ስራ ሁሌም ድንቅ ነውና ላንቺ የደረስልሽ ቸሩ መድኃኔዓለም እማዬ ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ሰማዕታት፣ ጻድቃን እንዲሁ ድረስልሽ የኔ ውድ እህት። በእውነት እህቶቼ በስደት ላይ ለፍታችሁ ፍሬም ስታፈሩ የሆነ ነገር ላይ ስትደርሱ ደስ ይላችኋልና ደስ ይለናል ሁላችንና መድኃኔዓለም አሁንም የልብሽን መሻት ሁሉን ይፈጽምልሽ። ከኃጢአት በስተቀር የለመንሽውን የጠየቅሽው ሁሉ እሺ ልጄ በጎ ነው ብሎ ይቀበልልሽ የኔ እናት። ጸጋ ላሰው አለ። እሺ ሌላው ሰው ከሌለ እኔም ማጨር ምስጢር አድርጌ ልመሰክር። የኔ ምስክርነቴ የፈቸሩ መድኃኔዓለም እና ለማየ ለቅድስት ድንግል ማርያም ነው። ለቸሩ መድኃኔዓለም እና ለአባዬ ለቅዱስ ሚካኤል ነው። ያው ነገሩ አውጥቼ መናገር አልፈልግም። እኔና ቸሩ መድኃኔዓለም ሊቀ መላኩ ቅዱስ ሚካኤል የምናውቀው ወይም ምን ነው የሚያውቀው በስደት ለውኜ በእርሳን ዙሪያ አንዳንድ ነገሮችን ብዬ ነበረና
ያ ስራው ወደዚህ ስመጣ በእርግጥ ደህና ደረጃ ላይ ቢደርስም ቁሞ ስለነበረ ምንድነው ማድረግ ያለብኝ? በቃ ተስፋ ቆርጬ ነበረ። እንዲሰሩም አባቶችን ማናገሪያቸው ነበረ። ምን ብዬ ነበረ ግን በቃ እሺ ነው እንጂ ሊሆንልኝ አልቻለም። በቃ እሺ እናደርጋለን እሺ ነው እንጂ ነገሮቹን እኔ የምንፈልገው መልክ ወይም ቀድሞ እኔ እዛ ባለሁበት ሰዓት እንደሚሆንልኝ እንደሚያደርጉልኝ ወይ እንደሚሰራ አልተሰራልኝም። ከዛም በቃ ተስፋ ሊቀ መላኩ ምንድን ነው ማድረግ አለብኝ ያልኩ ነበረ እና ከስደት ጀምሮ መድኃኔዓለም በዕለት ቀኑ ነው ብዙ ድንቅ ነገሮችን ያደርግልኝና ያው ነገሮቹ መሀል ላይ ስለቀረ ተስፋ ቆርጬ ነበረ እና በዋዜ ማለት የሆነ እንደዚሁ ተጠርቼ ጉባኤ ሄጄ ነበረ። በዛ ጉዞ ላይ ባለሁበት ሰዓት ያ ነገር ውስጥ ያሉት ልጆችን አግኝቼ በቃ ሰበኮቹ ምናምን ደውዬ በጣም አመሰግናለሁ ምናምን ብዬ ሰበኮቹን አመሰገንኩኝ። ቀድሞም ያው ቤተ ክህነት ቤተክርስቲያኑ ዋናው ቤተ ክህነት ላይም አንቺ መተሽ ይሄን ስራ መስራት አለብሽ እንጂ ምናምን ያለኝ ነበረ። እኔም በዛን ሰዓት እንደ ቀልድ አድርጌ ኧረ ወንድም አለምዬ እንዴት እንዲህ ይሆናል ምናምን ያልኩ ነበረና ቸሩ መድኃኔዓለም ፈቅዶልኝ በዕለት ቀኑ ከስደት ወደ ሀገር ያስገባኝ። እንደውም በወሩ ደግሞ እናቴን አባቴን ጸበል ላይ ቆይቼ ወደዚህ እንዲገባው እናቴ አባቴን በዓይነ ሥጋ እንዳያቸው አደረገኝ። ዛሬ ደግሞ በስደት የለፋሁበትን ልፋቴን ደግሞ ሩቅ ቦታ እጄ ነገሮቹን ተሳክቶልኝ በአባቶች በሊቀ ጳጳሱን ቡራኬ ተባርኬ አይሰማም። እህታችን የገብታ ነው ለሁላችሁ ነው። ወለተ ሚካኤል አይሰማ። ይቅርታ እሺ መጥቻለሁ እህት አለምዬ እና በእውነት ከዚህ ደስታ የተነሳ ተስፋም ቆርጬ ስለነበረ ልክ ጨርሶ ጳጳሱ ዞር ስል በቃ በጣም ነበር ያለቀስኩት ማለት ነው። በቃ ማለት አንዳንዴ የለፋችሁበት ዋጋ ሲያጣ የለፋችሁበት የሆነ ነገር ላይ ሳይደርስ ሲቀር ያም ሆነ ዓለማዊም ሆነ መንፈሳዊ ነገር ላይ የሆነ ነገር ሳይደርስ ሲቀር በጣም ይቆጨናል፣ በጣም ይሰማናል እና ቸሩ መድኃኔዓለም ረድቶኝ በእውነት ነገሮቹ ተሳክቶልኝ የማሰብኩበት ቦታ ደርሶልኝ አያቻለሁና ቸሩ መድኃኔዓለም ሊቀ መላኩ ቅዱስ ሚካኤልን እልል ብላችሁ እንደውም በመድኃኔዓለም እልል ብላችሁ አመስግኑልኝ። ይሄ ነው። አመሰግናለሁ። አሜን። እግዚአብሔር ይመስገን። ያንቺ ልብሽን መሻት የፈጸመች ቸሩ መድኃኔዓለም ጠባቂሽ ቅዱስ ሚካኤል እውነት እግዚአብሔር ይመስገን። አንቺን የሰማሽ እኛንም ይስማን። ይህን ቃል ያሰማሽ ቀሜት ያሰማለን። ጸጋን ያብዛልሽ። ሻሽን ያሳምረን። በቤት ያጽናሽ። አሜን አሜን። እህቶቼ ይቅርታ ዛሬ ደግሞ ያስቸገረኝ ነው። እግዚአብሔር ይገስጸው። እሺ ስለነበረን ጊዜ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ የተከበረ ይሁን። ምስክርነት ላልተሳተፋችሁ መድኃኔዓለም ያደረገላችሁ ታምር ያላችሁ ለሳምንት ተዘጋጁ። እግዚአብሔር አምላክ ሁላችን የልባናችን መሻት ይፈጽሙ። እንደውም ደግሞ እንደ እህቶች እንደ ወንድሞች እንደዚህ ለምስክርነት ያብቃችሁ ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። እህቶቼ